መጀመሪያ ሀይሚዬ ቆመሽ ስላየሁሽ ደስ ብሎኛል። የቆመሽ በሙሉ እግርሽ እንደ ትላንት ነው፣ እንደ ተትላንት ወዲያው አልጋ ላይ ሳይሆን ነቃ ብለሽ ስላየሁሽ ደስ ብሎኛል። ከዛ ባለፈ ግን እንደው ምን አይነት ጉድ ውስጥ ነው የገባ ነው ጋይስ? እንደው ዘንድሮ ወይኔ መቼ ይሆን የሚያቆመው ይሄ ድራማ? መቼ ይሆን የሚያቆመው ይሄ በሽታ? ይሄ በሽታ ነው በእውነቱ። እና ሀይሚዬ ደግሞ ያው እጇ ላይ እንግዲህ መርፌ አድርጋለች። በነገራችን ላይ ሀይሚዬ እንደዚህ አይነት ጭቅጭቅና ንትርክ ሲነሳ ጭንቀት አትችልም፣ ያማታል ብዙ ጊዜ ማለት ነው። ዛሬ ብቻ ብዙ ጊዜ እናያታል። በቃ ሁል ጊዜ የሆነ ሲጀመር በቅርብ ጊዜ አሟት ነበረ፣ ሪል ማለት ነው አሟት ነበርና ያው ታክማ ምናምን ሄዳነችው አሁን በቅርብ ጊዜና አሁን ላይ የሀይሚ መታመም ድራማ ነው እያልኳችሁ አይደለም። ምክንያቱም ጭንቀት ምናምን ያማታ አትችልም። በቃ ጭንቀትና ሀይሚዬ የኔ ቆንጆ አይዞሽ፣ አንቺ በጣም ጀግና ሴት ነሽ፣ በጣም ጠንካራ ጎበዝ ሴት ነሽ። አሁን ላይ እውነቴን ነው የምላችሁ በሀይሚ መፍረድ በጣም ይከብዳል። ሴቶችዬ እስኪ እንደ ሴት ራሱ በሷ ቦታ ሆናችሁ ሁላችሁም በሷ ቦታ ሆናችሁ አስቡ። ትንሽ ከበድ ይላል። ትንሽ ሳይሆን በትልቁም ይከብዳል። ለመሰላችሁ በብሩኬ በጣም እሷ ተማምናለች እና ተማምና እንደገና ደግሞ ይሄ ነገር ሲፈጠር በጣም ልቧ ተሰብሯል። ይሆናል ብላ አላሰበችም ነበር። ግን ደግሞ አሁንም ቢሆን እኔ ቡታጅራ ላይ ያላችሁ ሰዎች እየወጣችሁ እንደው ኝኝኝኝኝ ከምትሉ ይህ ነገር እውነት ከሆነ የሚያልቀው ከካሜራ ጀርባ ነው እንጂ እዚህ ካሜራ ላይ መታችሁ አይደለም። እውነት ከሆነ ማለት ነው። የቡታጀራ እና አሁን ፍፄና ሀሰንና ሀብትሽ ይሄ ነገር ሪል ቢሆን ካሜራ ላይ እውነት ወጣችሁ ትናገራላችሁ? ካሜራ ላይ ወጣችሁ ትላላችሁ? አትሉም። እውነት አይሉም። እኔ አሁንም ቢሆን የምናገረው ነገር ቢኖር ማለት ይሄ በቃ በእውነተኛ ታሪክ ላይ የተመሰረተ እንትን ነው ብዬ ነው የማስበው። በቃ ድራማ ነው እና ዛሬ እንግዲህ ሀይሚዬ ከፍፄ ጋር መታለች። ሁሉም በየቤቱ ቤቱን እየከፈተ እንግዲህ ያው ዙሮ አንዱን ነው የሚሆን ይችላል። አንዱን አሁን ፍፄም ሀሰንን ይሆን ይችላል። በቃ ብዙ ነገር እና ዘንድሮኛ መጨለላችን ነው ማለቃችን ነው። እኛን ለማሳመን አሁን ድራማ ነው እያልን ስለሆነ እኛን ለማሳመን አሁን ገና ከዚህ በላይ ሊሄዱብን ነው። ከዚህ በላይ ርቀት ሊሄዱብን ነውና እኛስ ድራማ ነው እያልን እንጽናናለን። ግን ደግሞ እግዚአብሔርን ነው የምላችሁ ምንም እንኳን ድራማ ቢሆን ድራማ ሊሆን ይችላል ብለን ብናስብም የምር ሀይሚና ብሩኬ እንደ ትላንትናው አይነት ቪዲዮ እንደ ትላንትናው አይነት ቃል ሲጣጣሉ ማየት በጣም እንደዛ የሚያም ነገር የለም። እንደዛ ያማል፣ እግዚአብሔርን ያማል። ምክንያቱም እነሱን የምናውቃቸው በፍቅር በቃ በሮማንሲ በሆነ ነገር ምናምን። አሁን ድራማ ያመጡት ቅርብ ጊዜ ነው በነገራችን ላይ እንጂ እነሱ ሲጀመር ምንም አይነት ቪዲዮ ቢሰሩ ይታያል፣ ላይክ ይታያል። ምንም አይነት ቪዲዮ ቢሰሩ ማለት ነው፣ ምንም የፍቅር ቪዲዮ ቢሰሩ ይታያል። ግን አንዳንዴ ማለት ነው ይሄ ይመስለኛል የሰውን ቤት ለማሳደግ ይመስለኛል እነሱ አሁን እንደዚህ እየሆኑ የሚመጡት የሰውን ቤት ለማሳደግ ነው። ለራሳቸው ብለውም አይመስለኝም አንዳንዴ ማለት ነውና ለራሳቸው ብለው ይሄን ያህል ለሰው መስዋዕትነት የሚከፍሉ ናቸው። እና ሀይሚና ብሩኬ ደግሞ አሁንም ቢሆን የምናገረው ነገር ቢኖር መቼም አይለያዩም፣ መቼም አይለያዩም። እና አሁን ላይ ፍፄ እያለ ያለው አዲስ አበባ እንዴት ትሄጃለሽ ጥለሹ? ለምንድነው ቃል የገባሽውን? እንደ እውነት ትክክለኛ ድራማ ካልሆነ ትክክለኛ እውነት ከሆነ ውዶችዬ ቃል ገብተሻል የሚለው ቃል አይሰራም። ምክንያቱም እዚህ ጋር ከማንም በላይ እሷ ተበዳይ ናት። ገባችሁ? ብሩኬ ምናልባት ተሳስቶ ነው አሁን ራሱ እንደማያውቅ ሴትዮዋ ራሷ ተናግራለች። በሱ ለመፍረድ አይቻልም። ምናልባት እውነትም ራሱን ሳያውቅ አታላው ከሆነ
ግን ሲተኝ እኔ እንጃ ብቻ እኔ ራሱን ሳያውቅ የሚባለው ራሱ አይመጣልኝም እውነት ከሆነ ማለት ነው። ምክንያቱም ራሱን ሳያውቅ እንዴት ቢያንስ ሲተኛ ባያውቅ ሲነሳ ያውቃል። ገባችሁ? እና ይሄ ነገር እውነት ከሆነ ቃል ገብተሽ እንዴት ታጥፊያለሽ ምናምን የሚለው ነገር እኔ በጭራሽ በዛ አልስማማበትም። ምክንያቱም እሷ ተበዳይ ናት። ገባችሁ? ያ ተበዳይ ናት። አሁን ላይ ደግሞ ሀይሚዬ ስሜታዊ ሆና ሌላ ነገር ብትናገር በቃ አዲስ አበባ መሄድ አለብኝ ራሴን ማረጋጋት አለብኝ አለች ማለት ብሩኬን ተወችው ማለት አይደለም። ልጅ ጸጋ ነው። ምንም ቢሆን ልጁን ለምን ልጅ ወለደ ብላ ሀይሚዬ ላትርቀው ላትተው ትችላለች። ግን ለጊዜው ስለሚያናድድና ስለሚያበሳጭ በዛ ላይ ደግሞ አምኖ ቶሎ እጅ መስጠቱ አሁን ከምንም በላይ ሀይሚን ያናደዳት እጅ መስጠቱ አምኖ ተቀበለ። ምንድነው እሷ የመሰላት በቃ መጀመሪያም ዋሽቶኛል በቃ ቃል ያስገባኝ በቃ እንደዛ ስለሆነ ነው እሱ ስለዋሸኝ ነው አይነት ነገር ነውና ለማንኛውም እኔ መድኃኒዓለምዬ ይሄ ነገር እውነት እንደማይሆን እኔ አምናለሁ። አያድርገውም እውነት ነው ብዬም አላስብም። ምክንያቱም እኛ በእናንተ ላይ ብዙ ተስፋ አለን፣ ብዙ እቅድ አለን፣ ብዙ አላማ አለን። ማለት በቃ እናንተ የወጣቱ ተምሳሌት ናችሁ። ያሁን ሴት ወጣት ተምሳሌት ናት ሀይሚ። ያሁን ወንዶች ያሁን ወጣቶች ብቻ እንዳጠቃላይ ብሩኬም የወጣቶች ተምሳሌት ብለን ነው የምንስለውና እንደዚህ አይነት ስህተት ይሰራሉ ብዬ አላስብም በጭራሽ ማለት ነውና ይሄ ነገር ቢሆን እንኳን ድንገት እንደው በውስጥ ያልቃል እንጂ በአደባባይ ወጥቶ አይናገርምና ዞሮ ፍፄ እንግዲህ ሀሰን ስላለሽ ነው ወይ ስላላለሽ ነው ወይ የሚለው ሀሰን ስላላት ሳይሆን ይሄ ነገር እውነት ከሆነ የእውነት ይሰብራል፣ ያማል። ሴት ልጅ ይሄንን ነገር ለመቀበል አምኖት ትንሽ ጊዜ ይፈጅባታል። እንደዚህ ባንዴ ተቀበለው አትችልም፣ ይከብዳል። ገባ ፍፄ? በጣም ይከብዳል። እና ሀይሚም ላይ እጅ መቀሰር አይቻልም። ምክንያቱም በእሷም ትክክል ናት። እሷ በራሷ ማንኛውም ሴት ብትወድ ልታደርገው የምትችል ነገር ነው። ገባችሁ? እና አንዳንዴ ደግሞ እኔስ ብሆን ብሎ ማሰብ ነው። እና ፍፄ ወንድማችን እንደዚህ አትበላት። ቃልሽን አጠፍሽ፣ ቃል ገብተሽ እንዴት አሁን እኮ ቃሏን ያጠፈችበት ምክንያት እንደሆነ አይገባኝም ምናምን ብላ ሀሰንን ተወቃሽ እያደረክ ነበረ። ሀሰንን በራሱ ትክክል አይደለም አውቃለሁ። ወደ አዲስ አበባ ይዤሽ ልጥፋ ማለቱ ትክክል አይደለም። ከብሩክ የበለጠ አስቦላት ሊሆን አይችልም አይደለም። ግን በቃ ይሄ ነገር እንዳልኳችሁ ድራማ ነው ምኑ እና ሁሉም የራሱን ስራ እያጧጧፈ ስለሆነ ማሮች፣ ፍቅሮች፣ የማዳም ቅመሞችዬ አትጨነቁ እናቴ ስራችሁን ስሩ ተው። እና ሀይሚዬ የኔ ቆንጆ የሀይሚዬ መታመም ግን ድራማ ነው እያልኩ አይደለም። ምክንያቱም እሷ ያማታል። በቅርብ ጊዜ ያሟታል፣ የእውነት አሟታል። ስለዚህ አሁን ደግሞ እንደዛ አይነት ጭንቀት ውስጥ ስገባ ያ ነገር ደግሞ ይነሳልና አይዞሽ የኔ ቆንጆ እግዚአብሔር ከዚህ በላይ በቃ ተሽሎሽ ደግሞ እጅ ላይ ያለው መርፌ አንስተሽ እንድናይሽ ያድርገን። መብርሃን ተጠብቅሽ። ብሩኬም እንግዲህ አላቅም እንዴት እጅ እንደሰጠህ ድጋሚ ዲኤንኤ እኔ ከምንም በላይ ደግሞ ድራማ መሆኑን በቃ እንዳምን ያደረገኝ ድጋሚ ዲኤንኤን አለማድረጋቸው ነው።